ደህና አደሩ፣ ደህና ዋሉ። እንዴት ነው? ይቀመጡ። ታዲያስ እንዴት ዋላችሁ? እንዴት ነሽ? ደህና ነሽ? እሺ፣ ሁሉ ሰላም አለ። ሰላም ሰዎችዬ፣ እንዴት ናችሁ? ታዲያስ ሁሉ ሰላም? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ አስባለሁኝ። እግዚአብሔር ይመስገን ስለእናንተም። በዓለም አቀፍ የጤና ተቋም በደብሊውኤችኦ መስፈርት መሰረት ወይም ደግሞ የጉበት በሽታን በተመለከተ የግንዛቤ ማስጨበጫ በዓለም አቀፍ ደረጃ ታስቦ ይውላል ማለት ነው። እኛም ደግሞ እንደ ስዊዝ ዳያግኖስቲክስ ኢትዮጵያ እንደ ምርመራ ተቋም እንደመሆናችን የጉበት ጥቅሙ ምንድን ነው? የጉበት በሽታ እንዴት ይተላለፋል? የጉበት በሽታ መዳን ይችላል ወይ? የጉበት በሽታን መከላከል እንችላለን ወይ? ጉበት በሽታ ምን ሲሆን ወደ ካንሰርነት ይቀየራል? የሚሉትንና የየትኛውን የህብረተሰብ ወይም ደግሞ የእድሜ ክልል ይነካል የሚሉትን ጥያቄዎች አንድ በአንድ ስለናንተ በመሆን የናንተ ቮይስ በመሆን ባለሙያዎቻችንን በመጠየቅ ወሩን ሙሉ የተለያዩ ለናንተ ሊጠቅማችሁ የሚችል ስዊዝ ዳያግኖስቲክስ ኢትዮጵያ ድረገጽ ላይ ወደ እናንተ እናመጣላችኋለን ማለት ነው። እናንተም ደግሞ ጥያቄ ካላችሁ መረዳት የምትፈልጉት ነገር ካለ እና ሌሎች ተያያዥ ነገሮች ያላችሁን የትኛውንም አይነት ኢሹ እዛ ላይ በመጠየቅ ተገቢ ምላሽ እንደምታገኙ እምነቴ ነው። እኔም እየጋበዝኳችሁ ነው። እንግዲህ ስትመጡ እንማማራለን። እዛም ፔጅ ውስጥ ምላሾች እንሰጣለን። ብዙ እየተማማርን ወሩን ሙሉ አብረን እንሆናለን ማለት ነው። አሁን ደግሞ ወደ ባለሙያዎቻችን ወስጄ አንድ በአንድ ነው ስለእናንተ ወጥሬ የምጠይቅላችሁ ነው። አሁን ወደ ሌላኛው ጥያቄ ልውሰድህና በንጽህና ጉለት፣ በተበከለ ውሃ፣ በተበከለ ምግብ ብለን ስንል አብዛኛውን ይሄን እንግዲህ ባላገር አካባቢ የወንዝ ውሃና ያልተጣራ ውሃ ስለሚጠጡ ከዛ ጋር ተያያዥነት አለው ብዬ አስባለሁኝ። ግን ይሄም ወደ ከተማም ደግሞ የሚመጣበት አጋጣሚዎች ብዙ ነው ብዬ አስባለሁ። ምክንያቱም ሽንት ቤት ተጠቅመን የጋራ ሽንት ቤት ነው ብዙ ጊዜ የምንጠቀመው፣ መጸዳጃ ቤት ወይም ሽንት ቤት። እጃችንን በትክክል በሳሙና ካልታጠብን በስተቀር ያንን ነክተን ወደ ብርጭቆ ሳህን ወይም ደግሞ የኔ መመገቢያ ነገር ብንነካ ይሆናል ወይ? አንድ ሁለት ደግሞ እንግዲህ ባላገር ብዙ ጊዜ የመጸዳጃ ቤት ፋሲሊቲው የለም። ስለዚህ በየጫካው ላይ እንጸዳዳለን እና ደግሞ ከብቶቻችንን በየሜዳው እናረጋለን እና ያንን ተመግቦ ከሚታለቡ ወተት የወተት ተዋጽኦች እና ደግሞ ያንን ያልታከመ ስጋን አርደን ስንበላ ይሄም አንድ መተላለፊያ መንገድ ነው ወይ? ከከተማውም ጋር አንድ ላይ አያይዘህ እንድትመልስልኝ እፈልጋለሁ። ከባላገሩም ጋር አንድ ላይ አያይዘህ እንድትመልስልኝ እፈልጋለሁ። ትክክል ነው ያልሽው። ንጽህና በደንብ አስፈላጊ ነገር ነው። ምክንያቱም ፌኮ ኦራል ትራንስሚሽኑ ሀይ ነው። ላይክ ያለበት ሰው ንጽህናውን ሳይጠብቅ የሚያደርጋቸው ማንኛውም ንክኪዎች የመተላለፍ እድሉን ከፍተኛ ያደርገዋል። እቃዎች በሚነካ ሰዓት፣ ምግብ በሚመገብ ሰዓት፣ ውሃ ላይ ከሆነ የተጸዳደው ወንዞች ዳር ላይ እነዚህ አካባቢዎች ላይ የሚጸዳዱ ሰዎች ሊኖሩ ይችላሉ እና ያንን ለመጠጥነት ከተጠቀምን የመተላለፍ እድሉ ከፍተኛ ነው። ይሄኛው እንስሳዎች ላይ የመኖር እድል ዝቅተኛ ነው። እንስሶች የተመገቡትን ነገሮች እኛም በሄፓታይተስ የመጋለጥ እድላቸው ዝቅተኛ ነው። ግን ከሰው ወደ ሰው የሚተላለፈው ይሄኛው ንጽህና ባልተጠበቀ ሁኔታ ውስጥ የሚፈጠረው ንክኪዎች ናቸው። ከከተሜው ጋር ደግሞ አያይዤ የጠየኩት ጥያቄ ነበረ። እጅን በስነስርዓት ባለመታጠብ፣ እቃዎችን በመንካት እሱን ስንመገብ የተለየን ለዚህ ነገር እንጋለጣለን ብለህ ታምናለህ ወይ? ይሄ እንዳይሆን የምታስተላልፈው መልእክት ይኖራል? በትክክል ከተማ ላይ ካየን ሁላችን የምንጠቀማቸው የራሳችን የምግብ አዘገጃጀት ዘዴዎች አሉ እና ስናዘጋጅ እጃችንን በደንብ መታጠብ ያስፈልገናል። በሳሙና እንዲሆን ደግሞ ይመከራል። በሳሙና እጃችንን በደንብ ታጥበን ይህንን መተላለፍ እድሉን ማንኛውም ምግብ ቤት የምንሰራበት የራሳችንን ምግብ ኩክ በምናደርግበት ሰዓት እነዚህ ንጽህናዎች መጠበቅ ይኖርብናል። እጅን ንጽህና በጠበቅን ሰዓት የመተላለፍ እድሉን በጣም ነው የምንቀንሰው። ሄፓታይተስ ኤም እነዚህም በፌኮ ኦራል ትራንስሚሽን ሬታቸው ሀይ የሆኑትን ማለት ነው። እነዚህን ነገሮች በምንቀንስ ሰዓት ንጽህናችን ለመጨመር የእጅ ንጽህና አጠባበቅ ዘዴዎች አሉ። ምን ያህል ደቂቃ መጠቀም አለብን እጃችን ስንታጠብ የሚለው አለ። ቢያንስ 5 ደቂቃ በደንብ በሳሙና መታጠብ አለብን እጃችንን። ይህ ለከተማ ለሚኖር ሰው መጠንቀቅ ያለበትና ማወቅ ያለበት ነገር ነው።
እሺ በጣም አመሰግናለሁ። አሁን ሌላው እንድትመልስልኝ የምፈልገው ደግሞ ምንድነው በግብረ ስጋ ግንኙነት ብለን ስንል እንግዲህ የግብረ ስጋ ግንኙነት የምንላቸው ነገሮች አብሮ መተኛት ብቻም ነው ብዬ አላምንም። መሳሳሙ ይኖራል፣ ላበላብ እንዴት ነው መነካካቱ ይኖራል። ኤሌመንተሪ የሆነ ጥያቄ የምጠይቀው ሰዎቻችንን ማዳን ስለሚኖርብን ነውና ንክኪዎችን በደንብ ብትገልጽልኝ እፈልጋለሁኝ። በመጨባበጥ፣ በላብ፣ በመሳሳም እና ደግሞ አብሮ በመተኛት እነኚህን ነገሮች ሁሉም መንገዶች ናቸው ወይስ ከነዚህ ውስጥ የትኞቹ ናቸው መንገዶች? አሁን እንደ ጥያቄችን ከሆነ ጥያቄው ሄፓታይተስ ቢ ላይ ነው በደንብ ይሄ ነገር የሚታየውና ሄፓታይተስ ቢ ሁላችንም የምናውቀው ተላላፊነቱ ሰፊ ነው። ከሰውነት በሚወጣ ፈሳሽም በደም ንክኪም ነው። ኤችአይቪን እናውቃለን ሁላችንም፣ ተላላፊ በግብረ ስጋ ግንኙነትም በደም ነው። ሄፓታይተስ ቢ ለየት የሚያደርገው ከኤችአይቪ ከ50 እስከ 100 በእጥፍ ከ50 እስከ 100 እጥፍ ከኤችአይቪ በላይ የመተላለፍ እድል አለው። ያ ማለት ከኤችአይቪ የበለጠ ነው ሄፓታይተስ ቢ የመያዝ እድል ያለን አንድ ሰው ልቅ የሆነ ግብረ ስጋ ግንኙነት ካደረገ ማለት ነው። ስለዚህ ያን የመተላለፍ እድሉ ከፍተኛ ያደረገው ሰውነት ውስጥ ገብቶ ሪፕሊኬት ሲያደርግ ከኤችአይቪ በላይ ወዲያው ራፒድሊ ሪፕሊኬት አድርጎ ሰውነት ውስጥ የሚገባ ነው። ከእንደገና ማንኛውም ነገር ላይ ከኤችአይቪ ለበለጠ እስከ 7 ቀን የመቆየት አለው። ማንኛውም ኢኩፕመንት ላይ የመቆየትና ለመተላለፍ የመጋለጥ እድላችንን ከፍተኛ ያደርገዋል። ሄፓታይተስ ቢ መተላለፊያው እንግዲህ ጾታዊ ግንኙነት ስንል የተለያዩ አይነቶች አሉ። አንቺ እንደገለጽሽው በማንኛውም የሰውነት ፈሳሽ ስለሆነ የጾታዊ ግንኙነቱ አይነት አይለየውም ለመተላለፍ። የመተላለፍ ረንጁ ግን ከፍተኛ ነው። መሳሳሙም ያስተላልፋል፣ ላብ ያስተላልፋል፣ የልብስ ንክኪ ሁሉ ነገሩ ያስተላልፋል ማለት ነው። በጣም አደገኛ ነው ሰዎች። ይሄ ነገር እንደ ቀልድ የምናየው ነገር አይደለም። ኤችአይቪ ቢያንስ እንደው አብሮ መተኛቱ ወይም ደግሞ በጣም የበዛ የደም ንክኪ፣ የተቆረጠ ነገር እንደዚህ አይነት ነገሮች ሲኖሩ ነው። የዚህኛው ደግሞ በጣም ለየት ያለ ነው። እዚህኛው ላይ አብሬ ላሳስባቸው የምፈልገው ምንድነው ኤችአይቪ በመድኃኒትም በምንም ረዘም ያለ ጊዜ መቆየት እንችላለን፣ ልታረመኝ ትችላለን። ይሄኛው ግን አንዴ ከያዘን የመሞት እድሉ በጣም ፈጣን ነው እና የመሰራጨት እድሉም በጣም ፈጣን ነው እና በጣም እኛ ያልገባን ነገር ግን እንዴት ነው ያለ ርህራሄ በአጭር ጊዜ ውስጥ ሊያጠፋን የሚችል ነገር ስለሆነ ባለሙያዎቻችን የሚሉትን ነገሮች በደንብ መረዳት ይኖርብናል ብዬ ያስባለሁ። አንድ ሁለት ደግሞ በየአካባቢያችን የትኛውን ቦታ ላይ ይሄንን ምርመራ የሚሰጡ ተቋማት ላይ ሄደን ተመርምረን ያለንን ነገር ሸጠን እንኳን ቢሆን ክትባቱን ማግኘት ይኖርብናል ብዬ ያስባለሁኝና ይሄንን በተመለከተ በደንብ ጠበቅ ያለ ማሳሰቢያ እንደው ለህብረተሰቡ ማሳሰብ ብትችል ደስ ይለኛል። ከፍተኛ መሰራጨት እድል ያለው ቫይረስ ነው። ክትባት ደግሞ አለው በዛን ያህል። ስለዚህ ቶሎ ተመርምሮ ክትባቱን መውሰድ አስፈላጊ ነው። ክትባቱ አቬለብል ነው፣ በማንኛውም የክሊኒክ ቦታ ውስጥ ይገኛል። በ3 ዙር የሚሰጥ የክትባት አይነት ነው ያለው ሄፓታይተስ ቢ። ስለዚህ ምርመራው ማድረግ ቀድሞ ከዛ ደግሞ ክትባቱን መውሰድ አስፈላጊ ነው ይህንን ነገር ለመቆጣጠር። የትኛውም የሄፓታይተስ አይነት ያለበት ሰው መለየት የምንችለው በምንድን ነው? ሲምፕተሞቹ ምንድን ናቸው? ምልክቶቹ ምንድን ናቸው? የሄፓታይተስ ምልክቶች ዋነኞቹ የምንላቸው መጀመሪያ አይናችን ላይ ቢጫ የመሆን ነው። አይናችን ቢጫ ይሆናል። ህፃናቶቹ ላይ ቢሊሩቢን ምናምን የምንለው ትክክል። አይናችን ቢጫ ይሆናል። ድካም ስሜት ይሰማናል። ማቅለሽለሽ፣ ማስታወክ፣ የማስቀመጥ ምልክቶች ይታዩናል። በቀኝ ሰውነታችን ክፍል ጉበታችን በሚገኝበት ቦታ ላይ የህመም ስሜት ይሰማናል። እነዚህ ዋነኞቹ ምልክቶች ናቸው። ብዙዎቹ እንደዚህ አይነት ምልክቶች ያጋጥማቸዋል። ነገር ግን ሄፓታይተስ ቢ እና ሲን ስናያቸው ምልክት ሳያሳዩ ለረጅም ጊዜ ይቆያሉ፣ ምንም አይነት ምልክት ሳይኖር። ለዛ ነው ድንገት ስንመረመር አለባችሁ የሚባለው የሚያጣው ታካሚ ማለት ነው። ያም የሆነው ይህን ያልኳቸው ምልክቶች ሳያሳይ ሰውነት ውስጥ የመሰራጨት እድሉ ሰፊና ከፍተኛ ስለሆነ ነው። ገዳዮቹም ደግሞ እነሱ ናቸው። ወደ ካንሰርነት የሚቀየሩትም እነሱ ናቸው። አይገርምም? እንደው ገዳይ ደህና የምንላቸው ነገሮች ወዲያው ይላሉ። ይሄ ገዳይ በሽታዎች ግን ካንሰርን ጨምሮ በጸጥታ ነው የሚያጠፉ። ሳይለንት ኪለር ናቸው እና
እነኚህን ፕሪቨንት ልናደርግ የምንችለው ቀድመን በመመርመር ነው። ምንም ሲምፕተሙም ኖረንም አልኖረንም በተለይ እንደኛ ሀገር እንደው ያላደጉ ሀገሮች ተብሎ በተፈረጁ ሀገሮች ላይ መተላለፊያ መንገዳቸውም በጣም ሰፊ ስለሆነ በምንድነው ምልክቶቹ ምንድናቸው? በምንድነው አይደንቲፋይ የምታደርጉት? ወይም በምንድነው የምትለዩት? አንድ የጉበት ታማሚን ብዬ ስለ አይኑ ቢጫ ይሆናል አልከኝ፣ ይደክመዋል አልከኝ፣ ሆድ አካባቢ ጉበት ባለበት በቀኝ በኩል የህመም ስሜት ይሰማል አልከኝ፣ ማቅለሽለሽ አለው አልከኝ እና እነኚህ ሁሉ ጥሩ መግለጫዎች ናቸው። ግን ማቅለሽለሽ በተለያዩ ምክንያቶች ሊኖሩን ይችላሉ። መቼም ወንዶችን እርጉዝ ናቸው ማለት ባንችልም ሴቶች በእርግዝናም ሊሆን ይችላል። ወንዶች ደግሞ ከኮሶ ጋር ከተለያዩ በሽታዎች ጋር ተያይዞ የማቅለሽለሽ ምክንያቶች ሊኖሩ ይችላሉ። እንደገና ደግሞ ባለሙያዎች አሁን ምን እያሉ እያወጡ ነው ጽሁፎች አሉ። የአይን ቢጫነት ከጉበት ጋር መያያዝ የለበትም። ቢያያዝም እንኳን ሙሉ ለሙሉ ቢጫ የሆነን አይን ጉበት ታማሚ ነው ማለት አንችልም ይላሉ። እንግዲህ እናንተ አካባቢ ነው ያለው። ስለዚህ ከዚህ ጋር ተያይዞ እንዴት ነው ይሄን ነገር ለይተን ማወቅ የምንችለው? በምንድን ነው? በማየት ብቻ መለየት አንችልም። በማየት መጠርጠር እንችላለን። በማየት መጠርጠር ነው የምንችለው። እሺ፣ እንዴት እንለየው? በጣም ጥሩ ጥያቄ ነው። እንደዚህ አይነት ኬስ ሲያጋጥም ብዙ ጊዜ ጉበት ሁላችንም እንደምናውቀው ብዙ ስራ ይሰራልና አይን ቢጫ ይሆናል። የሽንት ቀለም መቀየር እንትን አለው እና ቀጥታ አይን በቢጫ በሚሆን ሰዓት ከጉበት ጋር እኛ ኮመንሊ የምናያይዘው እና ጉበት ደግሞ ሄፓታይተስ የምንለው የጉበት መቆጣት ብዙ አይነት ናቸው። በቫይረስ እና በቫይረስ ባልሆኑ ሊመጡ ይችላሉ። ስለዚህ ቀድሞ ምርመራ ማድረጉ አይን ቢጫ ሲሆን ከጉበት ጋር የተያያዙ ነገሮች አስፈላጊ ናቸው። ምርመራዎቹም አቬይላብል ናቸው። ስፔሻሊ ዲያግኖስቲክ ሴንተር ውስጥ መጥቶ መመርመር ለነዚህ የሚቻልበት ጊዜ ላይ ያለ ነውና ጉበት ቫይረሶች በሆኑ ሰዓት እነዚህ ነገሮች ምርመራ አድርጎ ማወቅ ከአይን ቢጫ ከሆነ በኋላ አስፈላጊ ናቸው። ምክንያቱም ጉበት የሚያሳየው የመጀመሪያው ምልክት አይን ቢጫ መሆን፣ የማስመለስ፣ የማስታወክ፣ የመደከም፣ የትኩሳት እነዚህ ምልክቶች ናቸው። ስለዚህ ብዙ ጊዜ እንደምናየው ደግሞ አይናችን ማለት የምንገባበት ጌት ነውና የምናስተውለው አይን ነው። ሰው ላይ ቢጫ ሲሆን ቶሎ ብለን ከምን ጋር የተያያዘ ነው ብለን የጉበት ምርመራ ማድረጉ በጣም አስፈላጊ ነው። ቫይረስም ሊሆን ይችላል፣ ቫይረስም ላይሆን ስለሚችሉ እንግዲህ ዶክተር አማኑኤል እንደመለሰልን አይኑ ቢጫ የሆነ ሰው፣ የሚያቅለሸልሸው ሰው፣ የሚደክመው ሰው በጉበት ባለበት በቀኝ በኩል የሆድ አካባቢ ጋር ህመም ሲሰማን ሲያስመልሰን ምልክቶቹ ናቸው። የጉበት በሽታ ምልክቶች ናቸው። ነገር ግን ያቅለሸለሸው የማቅለሽለሹም የአይን ቢጫነቱም ብቻውን ጉበት ነው መባል አይቻልም ነው እያለ ያለው። የጉበት በሽታን ማዳን እንችላለን? ቅድም መልሰህልኛል። አሁን ደግሜ የጠየቁት በደንብ እንዲገባቸው ፈልጌ ነው። የጉበት በሽታ መዳን ይችላል? ምን ከሆነ በኋላ ይድናል? አብዛኛው የጉበት በሽታ ይድናል ከሄፓታይተስ ቢ ውጪ ኮምፕሊኬሽን ሳይፈጠር ወደ ስር የሰደደ ደረጃ ሳይደርስ የመዳን እድል አላቸው። አብዛኞቹ የጉበት በሽታዎች ኢቨን ኢንክሉዲንግ ከቫይረስ ውጪ የሚመጡ የጉበት ችግሮች የመዳን እድላቸው ከፍተኛ ነው። ሕክምና ከተደረገ ፈጥኖ ጉበት ራሱ በኔቸሩ አሜዚንግ ነው። 70-80% ተጎድቶ የመስራት እድል አለው ምንም እንትን ሳይፈጠር እና የመዳን እድሉ ከፍተኛ። ነገር ግን አሁን ሄፓታይተስ ቢን ካየነው የቫይረሱም ከገባ በኋላ አይጠፋም። እዛ ላይ ቁጥሩን ነው የምንቀንሰው እና ያንን ማድረግ ስለማንችል እስካሁን ድረስ የተገኘ መድኃኒት ስለሌለ ክትትል ነው የምናደርግላቸው። ሄፓታይተስ ሲ፣ ኤ የቫይረስ አይነቶቹ፣ ኢ እነዚህ የመዳን እድል አላቸው ህክምና ሲያገኙ ማለት ነው። በራሱም ሰውነት ፋይት አድርጎ የመዳን እድል ከፍተኛ ነው።